ሰላም ውድ ተመልካቾቼ እንዴት ናችሁ? እንደምን ዋላችሁ? ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። የመረጃ ምንድነው? ሰሞኑን አገዛዙ ብልጽግና ከፍተኛ የሆነ ዘመቻ ለማድረግ አቅዷል። ይህም ዘመቻ ደግሞ እንግዲህ ምንን ይጨምራል? ማጥቃት ብቻ ሳይሆን የተለያዩ ጀቶችን፣ ድሮኖችን በብዛት መጠቀም ብቻ ሳይሆን በብዛት አሰልጥኖ ወደ አማራ ክልል የበተናቸው ደህንነቶች አሉ። በእነሱ እንግዲህ ከፍተኛ የሆነ መረጃ የፋኖ መውጫ መግቢያን ውስጥ ሰርገው ገብቶ የፋኖ መውጫ መግቢያን የት ስብሰባ እንደሚያደርጉ የት እንደሚያሰልጥኑ ሁሉን የፋኖን መንቀሳቀሻ ጥናት አድርገው ጨርሷል ተብሎ እንግዲህ ግምገማ ላይ ቀርቧል። ጨርሰናል ብለው በጎጃም ብቻ ከ5 በላይ ድሮን፣ በጎንደርም እንደዚሁ፣ በወሎም እንደዚሁ፣ በሸዋም እንደዚሁ አሰማርተው በ30 ቀን ውስጥ በአንድ ወር ውስጥ ፋኖን ጨርሰን ወደ ኤርትራ እንከፍታለን የሚል አዲስ ፕሮፓጋንዳን በለውኛ እንኳን ሁሌ ነው እስከ 30 ሚሉና ይህን አቅዷል። ይህንም ለማድረግ እንግዲህ ፋኖን ማጥቃት ብቻ ሳይሆን ፋኖ ያጠቃባቸዋል፣ ወደ ከተማ ሰርጎ ይገባባቸዋል ያሉትን የከተማ መግቢያ በሮችን በኮንክሪት ምሽግ በደንብ ወደ ስር ግራውንድ ላይ መኖሪያ ጭምር ማለት ነው፣ መመገቢያ መተኛ ግራውንድ ላይ ሰርተው እዛው ላይ ምሽጉ ላይ ማለት ነው እንደዛ ሰርተው መጠባበቅ። ያም ማለት ላልፈዋጅ ራሱ ሌላ ነገር የጥበቃ ቤት፣ የዘበኛ ቤት፣ የሆነ ንብረት የሚጠብቁ አስመስለው በቆርቆሮ ልክ እንደማማ ሰርተው እንግዲህ ማደናገሪያ ሰርተው፣ ነገር ግን ትንሽ ዘወር ብለው ፋኖ ይገባበታል የሚሉት ላይ ከፊትና ከኋላ ኮሪደር ምሽግ ሰርተው እንግዲህ እየተጠባበቁ፣ ይሄ ሚስጥራዊ ነው። ይሄ ትላንትና ነው የወጣ ሚስጥር። ስለዚህ ለማወቅ ይከብዳል። አሁን አላፊ አግዳሚ ይህንን ቦታ ለመለየት ይከብዳል። ምክንያቱም የሚጠበቅ አሸዋ፣ የሚጠበቅ አፈር፣ የሚጠበቅ እንጨት እንዳለ እንጂ ምሽግ እንዳለበት ለማወቅ በጣም ከባድ ነው። ስለዚህ ከዛ ውስጥ ይገባሉ። ምግብ እንኳን ማታ ነው የሚሄድላቸው እንጂ ቀን አይወጡም፣ አይታዩም። እዛ አካባቢ ላይ ከማሟ ላይ 1 ወይ 2 ዘበኛ ካልሆነ በቀር ሌላ ነገር የሚታይ ነገር የለም። ስለዚህ በዚህ መልኩ ሌላ እቅድ አወጣል። ስለዚህ በደንብ ፋኖ ሰተት ብሎ ወደ ከተማ ገባው ሲል እዛው ላይ በሩምታ ተኩስ መጨረስ አይነት እቅድ እንግዲህ የወረደ እቅድ አምጥቷል። ነገር ግን የወረደ ብንለውም ይሄ በጣም ጥንቃቄ የሚፈልግ ኪሳራ የሚያደርስ ስለሆነ እነዚህን ቦታዎች እንግዲህ በተለያየ መንገድ ፈትሾ ማወቅና እነዚህን ቦታዎች ማስለቀቅ ያስፈልጋል። ችላ የሚባል አይደለም። ስለዚህ ይህ መረጃ ለሁሉም መድረስ አለበት፣ ለሚመለከተው ሁሉ መድረስ ስላለበት ይህ መረጃ ለሁሉም እንዲደርስ ሼር አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። መረጃ አይደርሳቸውም ብላችሁ ለምታስቡት ማለትም አብዛኛው ባለበተን ስልክ ሊኖራቸው ይችላል፣ ይህ መረጃ ላይ ደርሳቸው ይችላል። እየደወላችሁ ንገሯቸው። ኔትወርክ በሌለበት አካባቢ ያሉ ላይ ደርሳቸው ይችላል። እየደወላችሁ ንገሯቸው፣ ይድረሳቸው። ጥንቃቄ ያስፈልጋል። በየትኛውም መንገድ ጥንቃቄ ያስፈልጋል። ስለዚህ በጣም አስቸኳይ መልክ ስለሆነ ለሁሉም እንዲዳረስ ቻናሉም ተደራሽነት እንዲሆን ሰብስክራይብ አድርጉ። አመሰግናለሁ።